ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ረቡዕ ለሚያዝያ በዛቲ ዕለት ኮኑ ሰማዕተ ቅዱሳን ፊቅጦር ወዳኬዎስ ወኤርሞ ወካልአን ብዙኃን ሰበብ እድ ወአንስት ወደናግል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 4 በዚች ቀን የከበሩ ፊቅጦርና ዳኬዎስ፣ ኤርሞ፣ ሌሎችም ብዙዎች ሰዎች ሴቶችና ወንዶች ደናግሎች በሰማዕትነት ሞቱ። ሁሌም ቅዱሳን በታላቁ ቆስጠንጢኖስና በልጁ ዘመነ መንግስት የጣዖታትን ቤቶች አፍርሰው ጣዖታትንም ሰብረው አቃጥለው በቦታቸውም አብያተ ክርስቲያናትን ሰርተው አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በሌሎችም በብዙዎች ቅዱሳን ስም ታቦቱን ሰይመው ነበር። ከሃዲው ዮልያኖስም በነገሰ ጊዜ የጣዖትን አምልኮ አቆመ። የጣዖቱንም ካህናቶች አከበራቸው። ብዙዎች ክርስቲያኖችንም አስገደለ። የሊ ቅዱሳን ዜናቸው አስቀድሞ በጣዖታት ቤቶች ላይ ያደረጉት ጣዖታትን እንደሰበሩ ሁሉ ተሰማ። ይዘውም ጽኑ ስቃይን አሰቃዩአቸው። ብዙ ቀንም ሲሰቅሏቸውና ሲገርፏቸው ቆዳቸውንም በሾተል ሲሰነጥቁ ኖረው በኋላም ቸብቸቧቸውን በሰይፍ ቆረጡ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበሉ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለክሙ ፊቅጦር ወዳኬዎስ ወኤርሞ ምስለ ዕድዋን ዘተጋደልክሙ በተቃውሞ በተቃድሞ ወታገዝክሙ ደርገ ለመስትረ ሐጺን ህማሞ በአስማቲክሙ ቶሲየስሞ ምኔት ይስሕቅ አነብብ ሰላሞ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 5 በዚች ቀን የካህኑ የቡዝ ልጅ ታላቅ ነቢይ ሕዝቅኤል አረፈ። በዚችም ዕለት የአፍላሚ የታኦድራ የመነኮስ አርሳኒና የዋስለዲስ የገድላቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩማ የሌታ ዘኪርያ የላፈምን ለተጸምዱ ከዘልፈ ለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውቁፈ ምላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ጓን ደናግላዲዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ይመሃረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ላሊበላ ገባሬ ተአምራት ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የቅዱስ ላሊበላ ረድኤቱና በረከቱ አማላጅነቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑርና ጻድቁ ቅዱስ ላሊበላ ያደረገው ተአምሪህ ነው። በዚህ ዓለም ትሩፋትን ለደስታ ተአምራትን የሚያደርግ የቅዱስ ላሊበላ ተአምሪህ ነው። ጸሎትና ልመናው ክብሩ በረከቱ ከእኛ ጋር ይደር አይለየን ለዘላለሙ። በእውነት ያለ ሐሰት በየወሩ የቅዱስ ላሊበላን ዝክር የምትዘክር አንጎት በተባለ ሀገር አንዲት ሴት ነበረች። ከዕለታት በአንድ ቀን ቅዱስ ላሊበላን በተወለደበት ቀን ዳቦውን ስትጋግር ሊጡ በበረታ ጊዜ ልጇ ወደ እርሷ ጮኸ። ያን ጊዜ አውርዳውም እንዲጫወትበት ከማዘሏ ጋር አያይዛ በልብሷ ሸፈነችው። ሕፃኑ ግን በእግዚአብሔር ፈቃድ ከእሳቱ መካከል ገብቶ አንድ ጊዜ ይነሳል፣ አንድ ጊዜም ይተኛል። የዚያችም ሴት ከእርሱ በቀር ሌላ ልጅ የላትም አልነበራትም። እናቱም ከእሳቱ መካከል ባየችው ጊዜ የቅዱስ ላሊበላን ተአምር ብርታት አደነቀች። በጊዜው ሕፃኑ ከእሳቱ መካከል ይዘል ጀመር። ከዚህም በኋላ እናቱ ዳግመኛ አላየችውም። የወዳጄ የቅዱስ ላሊበላ ተአምር ብርታት በልቧ እስኪ አየዋለሁ ስትል የዝክሩ ዳቦ ተጋግሮ ባበቃ ጊዜ ልጇ ከሚያቃጥለው እሳት ፍህሙን በእጁ እያዘለለ በእግሩና በእጁ እየዳነ መጣ። ልብሱም ሆነ የራስ ጸጉሩም እሳት እንዳልነካው ባዩ ጊዜ እናቱና ዘመዶቹ እግዚአብሔር በወዳጁ በቅዱስ ላሊበላ ላይ
ያደረገውን ተአምርም አደነቁ። ጸሎትና ልመናው ከአስፈሪና ከሚያቃጥል ከሰማይ እሳት ያድነን ለዘላለሙ በእውነት ያለ ሐሰት አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ንቁ የኦርቶዶክስ ተዋሕዶ የንስሐ መርከብ ማኅበርተኞችን በቸርነት ጠብቀን፣ ቅድስት ሀገራችን ኢትዮጵያን በቸርነት ጠብቅልን፣ አስራረ ቤተ ክርስቲያንን አስታክስልን፣ ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን